የቴዲ አፍሮ አዲሱ ሙዚቃ ዳስጣል ብዙዎችን እያስለቀሰ ይገኛል። አንዷ ያለቀሰችበትን ምክንያት ተናግራለች። አፍቃሪዎች የተዘፈነው ዘፈን እያደረ ወይ ደግሞ በየቀኑ አዳዲስ ሰዎችን የጎፋው ድንቅ የፍቅር ሰው ተዘፍኖለታል። ሰላም ሰላም፣ ጤና ይስጥልን ቤተሰቦች፣ እንዴት አላችሁ? እንደምን ቆያችሁ? ዛሬም ተመልሻለሁ። በዛሬ ቪዲዮቻችንም ምርጥ ቪዲዮችን እየተመለከትን ሪያክት እናደርግባችኋለን። በጣም መነጋገሪያ ከነበሩት መካከል የቴዲ ጉዳይ በዚህ ሳምንት በጣም መነጋገሪያ ነበረ። ሐሙስ እስከ ቅዳሜ ድረስ ዛሬም ጭምር እንደ ትኩስ እየተሰማ ይገኛል። ከሱ ጋር ተያይዞ አዳዲስ ቪዲዮችን አሰማችኋለሁ። በተለይ መነጋገሪያ የሆነው ሙዚቃው ዳስጣል ላይ ብዙ ሰዎች እያለቀሱ ይገኛሉ። ሰዎች ለምን አለቀሱ የሚለውን እንመለከታለን። አንዷ ያለቀሰችበትን ምክንያትም ተናግራለች። ሌሎችንም እንዳስሳለን። እንዲሁም ደግሞ አዝናኝ አስተማሪ ቪዲዮዎችን ሰብሰብ አድርጌላችኋለሁ። እስከ ቪዲዮ መጨረሻ ድረስ ስትከታተሉ ቪዲዮ ላይክ በማድረግ ጀምሩ። ለዚህ ቻናል አዲስ ከሆናችሁና ለመጀመሪያ ጊዜ የምትመለከቱ ደግሞ ቻናሉን ሰብስክራይብ በማድረግ የሁሉ ጊዜም ቤተሰብ እንድትሆኑ ጋብዛችኋለሁ። እስከ ቪዲዮ መጨረሻ ድረስ የትም እንዳትሄዱ። ሁላችንም የሀበሻ ወንዶች አንድ የሚያደርገን እኮ እሺ፣ ቆንጆ ሴት ፖሊስ ብቻ ወታደር ልብስ የለበሰች ሴት ቆንጆ ከሆነች ቶሎ ነው ሆዳችን ቲማቲም የሚሆን። ዝም ብሎ ከመሬት ተነስቶ ከስከስ ያምረናል። ድምር መንግስት ይሄንን ሊጠቀምበት ይገባል። ማለት ቆንጆ ሴቶችን ብቻ እየመረጠ ወታደር ያድርግ፣ ወንጀልም ወንጀለኛም ይጠፋል እያለ በከስከስ ሳይሆን በፍቅር ተንበርክኮ ነው የሚጠፋው። ለማንኛውም የዚችን ቆንጅዬ ቪዲዮ ሰርቻችሁ ልመለስና ኮሜንት አነብላችኋለሁ። የትም እንዳትሄዱ። ኦኬ፣ እግር ኳስ ሜዳ ላይ ይህን እንዳመልከት ጀመር። እኔ ሌባ ነኝ። እሺ ተመልከት። በቃ እጃችንን እንደምንሰጠው ያልኩ ነው እዚህ ጋር። በቃ ህግ የለም ማለት ነው። ለምንድን ነው ማታሰር? ባለው መታሰር ፈልጓል። ሌላ ድግደባ ምናምን አያስፈልግም። በቃ እኛው ራሳችንን እናዘዛለን። ያረግናትን እያንዳንዳለን። ጌታ ሆይ ታፍሳ ነው። ለምንድን ነው ግን ቆንጆ ሴት ወታደር የምትሆን የማይመስል? ማለት ሬር ነው። ብዙ ጊዜ አይታችሁ ከሆነ ፊታችሁ አሁን እቺ በቃ እዛው ደግሞ እንደምትቀረጽ ገብቷታል። እንደዚህ ለዚህ ሴትነት ነው ካምፓ በእናታችሁ ንገሩና። ምን ነው ልትሄድ ነው አንተ? የፍልፍሉ ኮስትሮክ አይደለም የስጢፎ ድምጽ ነው ተባለ። ሰማ? አረ ሰው ይታመምበት። አረ ዳሽ አትቀልዱ እናንተ። ከነዚህ ጋር እንዴት ነው? እሺ ጥበብን አብረን ስቲፈን በጣም ነው የምወደው አይደል? ከነዚህ ጋር እኛም እንወደዋለን። ስለ ሙዚቃ ነው እንግዲህ የተወራው። ሙዚቀኞችን አሁን ላይ ሆናችሁ ስታስቡ ቴዲ ጋር የሚስተካከል ወይ ደግሞ የሚስተካከል ለማለት ራሱ ይቅርብልኝ፣ ግን ሊስተካከል የሚችል ሙዚቀኛ ማን ነው ብላችሁ ታስባላችሁ? በጣም በቃ ማለት ሪከርዱን ከፍ አድርጎ ሰብሮታል። ብዙ ሪከርዶችን ሰባብረዋል። 24 ሰዓት ውስጥ እንግዲህ ቴዲ አፍሮ ሙዚቃውን አውጥቶ 30 ሚሊዮን በላይ እይታም አግኝቷል። እንደ ዓለም አቀፍ ደረጃም በጣም ተወዳዳሪ የሆነና ሰዓታት ውስጥ ደረጃ ውስጥ ከነበሩት ሙዚቃዎች መካከል የቴዲ አፍሮ ዋነኛው ነበረ። ከዚህ ጋር ተያይዞ ስለ ቴዲ አፍሮ ብዙ ነገሮች ተብለዋል። ብዙ ሰዎችም ያለቀሱበት ሙዚቃ አለ። እስቲ ከቴዲ ጋር ተያይዞ ያሉትን ቪዲዮች እንመለከታለን። እናንተ ሀሳቦቻችሁን መስጠታችሁን እንዳትረሱ። እስኪ ደግሞ ቅኔ እንፍታ። እንዴት ነው? በቅድሚያ እንኳን የዘመናችን የሙዚቃ ንጉስ የሆነው የክብር ዶክተር አርቲስት ቴዎድሮስ ካሳሁን ወይም ቴዲ አፍሮ አልበም ለሚወጣበት ቀን በሰላም አደረሳችሁ። እስከዛሬ የአልበም መዳረሻ ብለን በሰራነው መሰረት የሰርጓ ቀን ደርሳለች እና እስኪ እንቀበላት።
ይህ ቪዲዮ ፓርት 2 ይኖረዋል። ለዛሬ ከኢትዮሪካ አልበም 3ቱን ሙዚቃዎች እንመልከት። እሺ በቀድሞ ጊዜ ጀግና አርበኛ አባቶቻችን በነግራዚያኒ የመርዝ ጋዝ ተጨፍጭፈው ሀገራችንን አቁመውልናል። ስለዚህ ዝና፣ ስለዚህ ታሪክ፣ ስለዚህ ሀገር ለእኛ መንገር ለቀባሪው አረዱት ነውና ስለ ራሴ አትንገሩኝ እያለ ጀግኖች ሞተውላት በመርዝ ጋዝ ነፍረው ተንገብግበው በሳት ዘመን ተገላብጦ እንዴት አቀርቅሬ ባንዲራዬን ላንሳት በማለት ሀዘኑን ያጋራል በዳስታል ሙዚቃው። ፍቅሩን በአማላጅ ሳይቀር ጠይቆ እምቢኝ የተባለ ሰው ነው። ያር ክር ቀሚስ ባልገዛላት ለሷ ከወደዳት ልቤ ከወደደኝ ነፍሷ ሀብቴ ሞልቶ ባይተርፍ ለሹም ወግ ባልደርስም ግን ለመውደድ አላንስም እያለ ከልካዮቹን ይሞግታል ቴዲ በጋሞኛ ሙዚቃው በቲንታጎ። በወሎ እናቶች ምርቃት የሚጀምረው ጀንበር ከዚህ ቀደም መስቀል፣ ፋሲካው፣ ኢድ፣ እንቁጣጣሽ፣ አውደ ዓመት አይሆን አንቺ ካልመጣሽ ብሎ ሀገሩን እንደሞካሸው አሁን ደግሞ የልጅነት ትዝታዎቹን ፀሐዬ የደመቀችንና የሬዲዮ ሰዓት እወጃን ሙዚቃ በማስገባት በሌላ በኩል ደግሞ አብዝቶ የሚወዳቸውንና በተደጋጋሚ ያቀነቀነላቸው የቀዳማዊ ኃይለ ሥላሴ ንግግርና ተነሳ ተራመድ የተሰኘውን ሀገራዊ የደርግ ስርዓት መዝሙርን በማስገባት ጀንበር የተሰኘው ሙዚቃውን ለህዝብ አድርሷል። ሙዚቃ ወዳድ ከሆኑ ፎሎ ማድረግን አይርሱ። ፓርት 2 ይቀጥላል። ድንግዝግዛ የቤቴ ሰማይ ጨለማ ያለቀስኩት የፍሮን ዘፈን ሰምቼ በቃ አልቅሼ አሁን በቃ እንደዚህ ሪቪው ላረግ ማለት ነው የመጣሁት። እሺ እኔ እንደ ድል ሆነና ሀገሯን በጣም የምትወድ እናት ናት ያሳደገችኝና ለሀገሯም የተወሰነ እኔ ከመወለዴ በፊት ምናምን መስዋዕት የከፈለች እናት ነበረች የኔ እናት ማለት ነው። እና ስለ ሀገር ሁሌ ማለት እኔ አንዳንዴ ለምን ስለ ሀገር እንደምታወራ ራሱ አይገባኝም። እና በልጅነቴም በጣም ብዙ ሀገር ሄጃለሁ ኢትዮጵያ ውስጥ ስፔሻሊ ኦሮሚያ ክልል በጣም ብዙ ሀገር አውቃለሁና በአጠቃላይ ሀገሬን እንድወድ ተደርጌ ነው ያደግኩት። በጣም ነው የምወዳት ሀገሬን፣ ህዝቦቼን እንድወድ ምናምን በቃ እንዴት ብዬ ልንገራችሁ። ከኢትዮጵያ ውጪ በጣም ብዙ ሀገር ሄጃለሁ። የተወሰነ እንደው ለማወዳደር የሚያበቃኝ አፍሪካ ሀገርም ሄጃለሁ፣ ኤዥያዎችም ሄጃለሁና በአጠቃላይ እንደ ኢትዮጵያውያን ግን ልብ ኢትዮጵያውያን ያለው ልብ የትም ሀገር አላየሁም። የልባችንን ንጽህና የትም ሀገር አላየሁም እና በጣም ነው የምወዳት። በቃ በፖለቲካው ብትጨመላለቅም በእኛ የተወሰነ ብንከፋም ደፋሪም ገዳይም ሌባም ደግም ክፉም እያለ በጣም ከሌላው ዓለም ግን በጣም የተሻለ ነን። እንደዛ ነው የሚሰማኝ እኔ ልክም ባይሆን እና የተወሰነ ጊዜ በቃ ይሄ ሀገር የሚለው ፓርቲን ትቼው ነበረ። ከጓደኞቼ ጋርም ስለ ሀገር ስሜታዊ ሆኜ ነበር ማወራው ምናምን። ግን አሁን በጣም ሰልችቶኝ ማለት ሀገሬ ሰልችታኝ ሳይሆን እኔ የማወራው ነገር እኔ የማወራው ወይ ምናምን እኔ ራሴ ሰልችቶኝ ትቼ ነበር። እና አሁን የቴዲ አፍሮ ዘፈን ስሰማ በስመ አብ ወወልድ ወመንፈስ ቅዱስ አምላክ በቃ ተንገበገብኩላችሁ ነው የምላችሁ። በቃ ተንገበገብኩ እግዚአብሔርን። ከዛ ይባስ ብሎ ደግሞ ስለ ስደት ዘፈነ። የሆነ ጊዜ እያነቡ እስክታ
ለስደተኞች እስከ ዛሬ ስቲል ስደተኞች የሚጠቀሙ ዘፈን ነውና ቴዲ እንግዲህ እድሜና ጤና ይስጥ። የሰውን ጩኸት የምትጮህልን አንተ ነህ። እድሜና ጤና ይስጥ። ልጆችን ይባርክልህ። አይደርስም ይሄ ቪዲዮ ግን ምን ይታወቃል፣ የሶሻል ሚዲያ ነገር ድንገት ከደረሰ ሁሌም የምጸልይልህ እህትህ ነኝ። በጣም እንወዳለን፣ እናመሰግናለን። ስለምትታመም ስለምትቆጭ፣ ስለምትናደድ፣ ስለሚከፋ ለሀገርህ በጣም እናመሰግናለን። እግዚአብሔር ከፈቀደ ያንተ ልጆች የኛ ልጆች የተሻለ ሀገር ይረከባሉ። ግን እንወዳለን። በቃ ግን ሀገሪቱ የልብህ ሳይደርስ ምንም አንሁን። የልብህ ሳይደርስ የእውነት እድሜና ጤና ሰጥቶክ የምትፈልጋት ኢትዮጵያን ሳታይ ምንም እንዳትሆን ይሄን ብቻ ነው ልልክ የምፈልገው። በጣም እንወዳለን። ዘመንህ ይባረክ። ቤተሰብህን እግዚአብሔር ይጠብቅልህ። እንወዳለን። ዳስ ጣል የሚለውን የቴዲ አፍሮን ዘፈን ስሰማ እየተሰማኝ ያለው ስሜት ዳስ ጥሎ ማልቀስ ነው የሚሻለው? እያስለቀሱንን አፍንጫቸውን ብሎ ማስለቀስ ነው የሚሻለው? እንዳያስለቅሱን ማድረግ ነው የሚሻለው? ወይም ለቅሶ የሌለበት የኢትዮጵያ አንዱ ሀገር መሄድ ነው የሚሻለው? ደግሞ ለቅሶ የሌለበት የኢትዮጵያ አንዱ ሀገር ምንድን ነው የሚሻለው? ችን ላይ ይሄ ጥያቄ የቀላል ጥያቄ አይደለም። አንዳንዴ የሰዎችን ህመም የሚያውቁ ሰዎች ወይ ደግሞ የሰዎችን ህመም በጥበብ የሚገልጹ ሰዎች የመፍትሄው አካል መሆን ይችላሉ ወይ ብላችሁ ስታስቡ፣ ፖለቲከኞችስ መሆን ይችላሉ ወይ ብላችሁ ስታስቡ፣ ማን ነው የመፍትሄው አካል የሚሆነው? ሁሉም ሰው የራሱን ቁስል ያውቃል፣ በደንብ ያውቃል። ግን መፍትሄው ምንድን ነው የሚለው ጥያቄ ትልቅ መልስ የሚሻ ጉዳይ ነው ብዬ አስባለሁ። ነገር ግን ቴዲ በጣም በሚገርም ሁኔታ በ4 እና 5 ደቂቃ ቪዲዮ ወይ ደግሞ ሙዚቃ ቁልጭ አድርጎ ያለው ነባራዊ ሁኔታ ገልጾታል የሚሉ ሰዎች በርካታ ሆነዋል። ሁሉም ሰው እንግዲህ ሙዚቀኛው ከራሱ አውድ ከራሱ አይነት አንግል የጻፈበት የራሱ የሆነ አንግል ይኖረዋል። ሰዎች ግን በየራሳቸው ፊና እየተረጎሙት ይገኛሉ። አንዳንዶቹ ደግሞ በጣም ደሳስ የሚሉ ሀሳቦች የሚያነሱ ሰዎች ዛሬም ለቴዲ ሙዚቃ ለብሔር ፖለቲካ የምትጠቀሙ ሰዎች ኢትዮጵያዊ አይደላችሁምና ስለ ኢትዮጵያዊ ብቻ ብታወሩ ጥሩ ነው የሚሉ ሰዎችንም ሚዲያ ላይ ተመልክቻለሁ። እናንተ እንዴት ተመለከታችሁ? ነገር ግን ሙዚቃ መዝናኛ ነው፣ አስተማሪ ነው፣ ያለውን ነባራዊ ሁኔታም ደግሞ የሚቀሰቅስ ጉዳይ ነው። እንደዛም ሆኖ አልፏል፣ እንደዛም ተመልክተናል የቴዲ ሙዚቃ። እናንተ ዳስ ጣል እንዴት ተመለከታችሁ? አልበሙን ያሙታል የቴዲ አፍሮን አፍ፣ ወርቁን ያልተረዱ ቅኔ ሲዘረፍ። አርቲስት ቴዲ አፍሮ ራሱ ገጥሞ ዜማንም ጨምሮ ሙዚቃ የሚያቀርብ በደንብ አሳምሮ ሲያቀርብ በሚያምር ቅላጼ አርቲስቱ ቴዲ አፍሮ የሙዚቃው አጼ ሪሰርች ሰርቶ በጣም ተመራምሮ ለህዝብ ቀረበ ስራው እንዲያምሮ። ቢሰሙት ምንም አይሰለች ያለ ጀግና እናት ትወልዳለች ብሎ አዚሞላታል ጎጃም ኑር አማሬ። ባለሙሉ ተስፋ ሰው አላት ሀገሬ። ጎጃም ኑር አማሬ ባለ በማግስቱ ሁሉም ተደሰተ የሰው ልጅ በእውነቱ። በጣም ይማርካል ሙዚቃው የአርቲስቱ መልክና ቁመና ውበት እንዲያምሮ አስደሳች ሙዚቃው አብሮ ተጨምሮ። እንኳንስ ደስ አለን በአርቲስቱ ቴዲ አፍሮ ለዘላለም ይኑር ዘመኑ። እንግዲህ ለብዙ አይነት ነገሮች ተዘፍኗል የቴዲ አፍሮ ሙዚቃ። ግን ጥያቄ የሚያስነሳ ጉዳይ ሆኖ አልፏል ማለት ይቻላል፣ ወይ ደግሞ መልስ የሚሻ ነገር አለ ብዬ አስባለሁ። በተለይ ዳስ ጣል ለሚለው መልሱን የሚሰጠው ማን ነው ብዬ አስባለሁ። እንደኔ የግሌ ነው። ከዛ ውጭ ያለውን ነገር አስቀምጧል ከራሱ አውድ። ግን ከምን አንግል እንደጻፈ ደግሞ ኢንተርቪው የሚሰጥበት አጋጣሚዎች ሲፈጠሩ የሚናገር ይሆናል ብዬ አስባለሁ። ግን አንድ ሰው እንግዲህ ለማ የጎፋውን ብዙዎቻችሁ ታውቁታላችሁ። ለፍቅር ታምኖ ለዘመናት አንድ ቦታ ላይ የሚቆመው ሰው በተለያየ አጋጣሚዎች እሱን ታሪክ የሚያነሳ ሙዚቃዎች ተዘፍኗል። ቴዲም በዚህኛው ሙዚቃ እሱን አስታውሶታል እና ሺ ቢባል ዘመኑ የሚለው ሙዚቃ ታስታውሱታላችሁ። ሺ ቢባል ዘመኑ ፍቅሬ፣ ሺ ቢባል ዘመኑ ፍቅሬ
እንግዲህ የጎፋውን ለማ አንስቶታል የሚሉ ሰዎች አሉና በትክክል እያንዳንዱ ስንኞችን ስታስቡ በሆነ አጋጣሚ የተለያዩ የተራራቁ ሰዎች ጥማት ውስጥ ሆኖ ሊገባበዙ የሚችሉትን ሙዚቃ ዘፍኗል ማለት ይቻላል። እሱን ተመልክታችሁ ከሆነ እሱንስ እንዴት አያችሁት? ልክ የቴዲ አልበም እንደተለቀቀ ህዝቤ ቢላይክ ይላል። እዚህ ጋር ደግሞ እሺ ምን አለ እንዴ? ምን ሆነሽ ነው? የቴዲ ዘፈን ሰምተዋል? አዎ ሰምቻለሁ። ምን ሆነ? ትራክ 50 ላይ ያለው በጣም ልብ የሚል ትራክ 50 የለም። ትራክ 50 አለ ማጣጣ ትራክ 50 ኧረ የለም። ምን የሚል ነው ትራክ 50? ትራክ 50 ነው ሜሲ ሲጀምር ራሱ ማለት ነው። አይዞ ዋቴ ነው ባክ። ጭራሽ ስቲፍና ጆሲ ኮላፕስ ያደረጉ የደረሰንን ዘፋኝ እንደተለቀቀ ሄዳችሁ የእሱን ሪከርድ ሰብራችሁ መታችሁ የእናንተን የቲክታክ ቪው ሪከርድ ለመስበር ስትታገሉ የነበራችሁ እንዳለ የቲክታክ ፌመሶች ለምንድን ነው በዩቱብ የለቀቀው ብላችሁ እንኳን የምትለቁት ነገር የለም። ለማንኛውም ላሳጥረውና ከሰዋሰው ሚዲያ ጋር ያልተስማሙበት አንድ ነገር አለ። በሰላም ቢሆንም ፍቻቸው ሲአርቢት ወይም ድምፅ ማሳመሪያው ለእኛ ይገባናል በማለት እነሱ እንትን ስላሉ እሱም ስላልተስማማ ነው ይሄ ነገር የሆነው ማለት ነው። ስለዚህ አሁን ቀጣይ ፖስታችሁ መሆን ያለበት ይሄ ነው። ምንድን ነው ህዝቡ እንዳለ ሰው ሲአርቢት ወይም ጥሪ ማሳመሪያው ከ18ቱ ሙዚቃ አንዱን መርጠው የሚፈልገውን ጥሪ ማሳመሪያው እንዲያደርግ እና ያው ገቢ ስላለው ለሱ አሪፍ እንዲሆን ያን ነገር ማድረግ ነው ያለባችሁ ብዬ አስባለሁ። ኔክስት ፖስታችሁን ተጠንቀቁ። ሁሉም ፌመንሶች እንዳለ አሪፍ ምክር አግዘኝ በትርጉም አግዘኝ እንዴ You know that we can understand each other without the languages. So now ahun now your English me Amharic your English and my ጓደኛ my friend came here Mahal and you my English your my Amharic to English to my Amharic. You think we need a translator? We need አስተርጓሚን አታቆሙስ? Translator. Oh, but I don't think we need a translator. Do you think so? Do you think we need a translator? Translator, yes. No, translator. I don't think we need it. What? I think, love translated for us. Love? Yeah? Love translate? Yeah? Love translate. ምንድን ነው? አራግዘኝ ምንድን ነው? Love translate. Sorry, again? Like love can translate it for us. Love በዛ በጣም እንዴት አድርገን አሁን ሳይገባው ቀርቶ ነው የምር። Love translate. Again tell me. Love can translate it, for us. ገባሽ? ስትሳም ነው የሚገባ። ድጋሚኝ እንዳትል። እኛ ሆነናል። Go to Sweden. Go to Sweden. Hey, inshallah. ጋብለስ አሜሪካ ጋብለስ ኢትዮጵያ እንዲህ ነው ስራ የምንሰራው። what አሜሪካ ውስጥ ዳላር ይለቀማል አሉ። እንግዲህ አፈር ውስጥ እንደዛ እንዳይመስላችሁ ለማለት ነው። እርግጠኛ ነኝ። እስቲ ፈልግ አፈሩ ስበት ነው የሀገር ዶላር አገኘው። አይገርማችሁም? በቅሎ ነው። እዩት አረቂ እየጠጣ አረቂ ይጠጣል ብሎ ሰው ያማኛል። ከአንዳንድ ከንቱ ሰዎች እሱ አስተምሮኛል። ሐሳቤ በዝቶብኝ አረቂ ስቀምስ ጭንቀቴ ይጠፋል ይለኛል ደስ አረቂ መጠጣት ጥቅሙ ያልገባችሁ የእኔን ምክር ስሙኝ። እዩት ጠጥታችሁ ስጋዋን በልቼ ሆዴን ሲያመኝ ቁርጠት በመለኪያ ይዤ አረቄዋን ጎንጨት ከዛ የቀደሙ ጥያቄ ምን አመጣኝ መሰለህ? እኔ ምን እንቁላል እንትኑ ስክሪፕተር ነው አይደል? አይ አልጠበቅም። ኦኬ ሶ ዘ ፋይት ስክሪፕተር አይደለም ሪል ፋይት ነው።
አይ እንዴት ነው ፋይቱን ሳናይ እንደዛ የምንለው? ማለት ብዙ ሰዎች እንደዛ ያስባሉ መሰለኝ። አዎ ብዙ ሰው እያለ ስለሆነ እኮ ለዛ እኮ እዛኔ ስንከታከት ሲያዩ ይገባቸዋል። አለቀ። ከዚህ በላይ ለመናገር የምችለው ነገር የለም። ስለዚህ በቃ ፋይቱ ሪል ነው፣ ስክሪፕትድ አይደለም። እንቁላሉም ስክሪፕትድ አይደለም። ስለዚህ አንድ ጥያቄ ቀረኛል፣ ወደሱ ሄዳለሁ ማለት ነው። ከ24 ሰዓት በኋላ የምደልታት ቪዲዮ ናት። ይሄንን ቪዲዮ ለጆን ዳንኤል አድርሱልኝ። ጆን ዳንኤል የምር ሲብር ሜድ ያልኩኝ ነበር 1 ሚሊዮን አድርጌዋለሁ ጋይስ። ንቃተ ህሊና ይችላል ያሸንፋል። እስከ 1 ሚሊዮን ብር ሜድ ካለ መድባለው። ሌትስ ጎ ፕላስ ደግሞ 1 ሚሊዮን ብር ማስያዝ ማለት ሆነ ጆኒ ጂጂትሱ እኔ ጆኒ ጂጂትሱን ብዬ አንተ ንቃተ ህሊናን ብለህ ይሄውን ያለው ኮንታክት አድርገኝ። ከዚህ በፊትም 100 ሺህ ብር ስትል ዴም አድርጌልህ ነበር፣ ሪስፖንድ አላረክም። አይስዌር ጋር የምር ከልብ ፈልገው ከሆነ እኔን ኮንታክት አድርገኝና እኔ እናንተ እንሂድ። ያሸንፋል ንቃተ ህሊና ብዬ 100 ሺህ ብር ሜድ ያልኩኝ ነበር 1 ሚሊዮን አድርጌዋለሁ ጋይስ። ንቃተ ህሊና ይችላል ያሸንፋል። እስከ 1 ሚሊዮን ብር ሜድ ካለ መድባለው። ሌትስ ጎ ፕላስ ደግሞ የአሁኑ ቅዳሜ ደግሞ ጆን ዳንኤል እንደሰማችሁት ነው። 1 ሚሊዮን የሚወራረደኝ ሰው ካለ ከጆኒና ከንቃተ ህሊና የሚያደርጉትን ጌም መወራረድ የሚችል ካለ ኢንቫይት አድርገኝ ብሏል። እኔ ኢንቫይት አደርጋለሁ፣ ግን እንዴት ነው የምናደርገው መሰለ? አንተ 100 ሺህ ብር እኔ 100 ሺህ ብር በአቅሜ 100 ሺህ ብር ስለሚፈቅድ እኔ እናንተ 100 ሺህ ብር ሲዘን የቅዳሜው ጨዋታ ማየት እንችላለን። የምር ሪል ጌም ከሆነ ማለት ነው። ይሄው አንተ ኢንቫይት አድርገኝ ጆን ዳንኤል። ወይ ቪዲዮ ስራ ከፈለክ ደግሞ በውስጡ ማውራኝ፣ በፈለከው መንገድ አውራኝ። እኔ እናንተ መወራረድ 100 ሺህ ብር መወራረድ እንችላለን። ሲቀጥል ደግሞ ጆኒ በንቃተ ህሊና ከተሸነፈ ድፍን ለ6 ወራት ከሚዲያ ርቃለሁ። ቃል ለምድር ለሰማይ 7 ምድርና 7 ሰማይ የተፈጠረው አላህ አልክድም፣ እጠፋለሁ ከሚዲያ ማለት ነው። እና ጆን ዳንኤል ኢንቫይት አድርገኝ፣ ሌስጎ 100 ሺህ ብር እናሲዝ ብላኝ 100% እንደምበላ እርግጠኛ ስለሆንኩ ነው። እና በፈለከው ሰዓት ከፈለክ በውስጥ አውራኝ፣ ከፈለክ ቪዲዮ ስራብኝ፣ እኔ ዝግጁ ነኝ 100 ሺህ ብር ለማስያዝ ማለት ነው። ማንኛውም ሰው ኢንቫይት አድርገኝ፣ ጆኒ ያሸንፋል ብዬ 100% እርግጠኛ ሆኜ በአቅሜ 100 ሺህ ብር አስይዛለሁ። ሌትስ ጎ እና ንቃተ ህሊና እንግዲህ የሚባቀሱበት ቀን ደርሷል። እኔ ግን ከነሱ ፉከራ የበለጠ እቺ ጆካ ይመስለኛል። እነ ጆን ዳንኤል እንደዚህ እናሲዝ ምናምን የሚሉት ጀስት ለፕሮሞሽን አይነት ነገር ይመስለኛል። እነሱ ግን በጣም ለእኛ ሀገር ቦክስ በቃ ማለት ጋዜጣዊ መግለጫው ላይ የተመለከትነው ነገር ስላለ ስፖርታዊ ጨዋነት የሚባል ነገር ፈጽሞ የለም እና ቂም በቀል ሆኖ እንዳይቀር ማለት ከመሸናነፍ በዘለለ ቂም በቀል ሆኖ እንዳይቀር በጣም እፈራለሁ። እኔ በጣም ነው እፈራው። ለምን ያሉበት ማይንድ ሴታቸው ትክክል አይደለም። መሰዳደግ ምናምን ስፖርታዊ ጉዳዮች ብቻ እንድራ ያረጋቸዋል። እሱንም ጥሰውታል፣ በባለፈው አይተነዋል። እስቲ እንግዲህ ውጤቱም ደግሞ ስንመለከት ብዙ ነገር ይወጣል። ድዳም የድዳም ዘር መሰረተ ድዳም በሳምንት 7 ቀን አልፎ አልፎ ብጠጣም አንቺን አጣው ብዬ ራሴን አልጎዳምበት። አቤት አንተማ ታውቃለህ። ፍቅረኛ ፔሬድ ላይ ከሆነች መጠየቅ ያለብህ 3 ጥያቄዎች። አንደኛ ምንድን ነው የሚያነጫንጭሽ? ይሄ ጥያቄ ወደ ራሷ እንድትመለስና ከቀልቧ እንድትሆን ያደርጋታል። ሁለተኛ ወፈርሽ ልበል? ይሄ ጥያቄ ደግሞ በአቅራቢያ ያለውን ቦርጭ እንድታይና አለባበሷ እንድታስተካክል ያደርጋታል። ሶስተኛና ዋነኛው ደግሞ ማለት ምትወጂኝ ከሆነ ስጪኝ። ይሄ ጥያቄ ትዳሯ አደጋ ላይ ያለ ስለሚመስላት ሌላ ጊዜ ፔሬዷ ሲመጣ ቶሎ እንዲመለስ ታደርገዋለች። ሲጀመር እራት ከበሉ በኋላ ወደ ቤት ለመሄድ የፈጠሩት ሰበብ ነው እንጂ እውነተኛ ነገር አይደለም። ጋይስ እንግዲህ ላንጋኖ ይጃችሁ ሊር ነው በ9500 ብር ሙሉ ፓኬጅ ምግብ ነሽ፣ ትራንስፖርት ነሽ፣ መዝናናት ነሽ፣ አዳር ነሽ። ሚያዝያ 17 እና 18 ማለት ነው። ከታች ሜንሽን በማደርገው ስልክ ቁጥር ደውላችሁ ቡክ አድርጉ። ይመቻችሁ። ፖሊስ አባት ልጁን ሲቆጣ እሺ ምን አድርጎ ነው? እንዴት ነው 0 ከ5 ያመጣው ንገረኝ። አይደለም ማትስ አስተማሪ እኮ ኤክስን ፈልጋት ብሎኝ ቢልስ መጀመሪያ ከጠፋች 48 ሰዓት መሙላቱን እርግጠኛ አትሆንም? እሱ ፈልግ ስላለ ብቻ እሺ ብለህ ትፈልጋለህ? መጀመሪያ እኮ መስቀለኛ ጥያቄ ይጠይቃል። ከመጥፋቷ በፊት በማዕከላችሁ ጸብ ነበረ ወይ? ለመጨረሻ ጊዜ ያያት መቼ ነው እኮ ተብሎ መስቀለኛ ጥያቄ ይጠይቃል።
ማቅጦባት ቢሆንስ የጠፋችሁ በምን ታውቃለህ? እኔ ቆይ በአንተ ምክንያት ወላጅ እየተባልኩ መመላለስ አለብኝ? እስረኛ ጠያቂ ራሱ እኮ እንደዚህ አይመላለስ። ትሰማኛለህ? ከዚህ በኋላ እያንዳንዱን የወንጀልን ሪፖርት ማለት የውጤትን ሪፖርት ማየት ፈልጋለሁ። እንዴ ዳይ ጨርሻለሁ። አረ እንደዚህ አባትስ ቢቀር ይሻላል። ታሾች የዛሬ ቪዲዮቻችን እነዚህን ይመስሉ ነበረ። ዘናፈታ እንዳላችሁ ቁም ነገሮችም እንዳያችሁበት ተስፋ አድርጋለሁ። ቪዲዮዎች ላይ ሐሳብ አስተያየቶቻችሁን ኮሜንት ላይ መጻፋችሁን እንዳትረሱ። ሌሎችም ደግሞ እንዲሳተፉ ፕሊስ ላይክ አድርጉ። በደንብ ላይክ ይደረግ። ለዚህ ቻናልም አዲስ ከሆናችሁና ለመጀመሪያ ጊዜ የምትመለከቱት ቻናሉን ሰብስክራይብ አድርጉ። ትናንትና በዛሬ በቴዲ ጉዳይ ላይ የሰራሁት አንድ ቪዲዮ አለ። ሁለተኛ ቻናሌን ወይ ደግሞ የመጀመሪያ ቻናሌን ኮሜንት ላይ ገብታችሁ በሱ መመልከት ትችላላችሁ። ቀጣይ በምርጥና በተሻለ ቪዲዮ አገኛችኋለሁ።